ታላቅ ጥምራት ታላቅ ምስራት ታላቅ መርታን ነው አናንያና ጽጌረዳ የጤና ማዕከላት ወደ ጽጌረዳ አናንያ የእናቶች የህፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ህክምና ማዕከል መሸጋገራቸውን በደስታ ያበስራሉ ጽጌረዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ህክምና በመስጠት ይታወቃል እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የህክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶችና የህፃናት የህክምና ማዕከላችን ከጽጌረዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል በአንድ ላይም ጽጌረዳ አናንያ የእናቶችና የህፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ህክምና ማዕከል ሆነናል አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን ጽጌረዳ አናንያ የእናቶች የህፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ህክምና ማዕከል ይህ አዋዜ ነው የዕለቱን ዋና ዋና ዜና እናቀርባለን በላይ በቀለ ነኝ እስራኤል በምዕራብ ጋዛ በአንድ ካፍቴሪያ ላይ በፈጸመችው የአየር ጥቃት 20 የሚደርሱ ፍልስጤማውያን መገደላቸው ተነገረ መዝናኛ ክበቡ በአክቲቪስቶችና በጋዜጠኞች እንዲሁም በአካባቢው ነዋሪዎች የሚዘወተር ነው ተብሏል ከተገደሉት ሌላም ከ10 የሚልቁ መቁሰላቸውን የአይን ምስክሮችን ጠቅሰው ዘገቦች አመልክተዋል ሌሎች በፍርስራሽ ስር የተቀበሩ ካሉ ለማውጣት የነፍስ አድን ሰራተኞች ጥረት እያደረጉ ናቸው ተብሏል ስለ ጥቃቱ የእስራኤል ጦር ኃይል እስካሁን የሰጠው መግለጫ የለም የአሁኑ ጥቃት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛ ተኩስ አቁም እንዲደርሱ ጫና እየበረታባቸው ባለበት ወቅት የተፈጸመ ነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኔታንያሁ ከሐማስ ጋር ተኩስ አቁም ለመድረስ እየሰሩ መሆናቸውን ከትላንት በስቲያም መግለጻቸው ይታወሳል አውሮፓ በከፍተኛ የሙቀት ወጀብ መመታቱ ተነገረ በአንዳንድ አካባቢዎች የሙቀቱ መጠን ታይቶ ባልታወቀ ሁኔታ ከፍተኛ ደረጃ መድረሱ ይነገራል በስፔን ለምሳሌ 46.6 ዲግሪ ሴንቲግሬድ የሙቀት መጠን ሲመዘገብ ይህም ክብረ ወሰን መያዙ ተመልክቷል በርካታ ሀገሮች ያስቸኳይ ጊዜ የህክምና አገልግሎት በተጠንቀቅ ማቆማቸው ሲነገር በፈረንሳይ ከ200 በላይ ትምህርት ቤቶች ዛሬ ተዘግተው መዋላቸው ታውቋል ሀገራት የጥንቃቄ መልእክት ደጋግመው ያወጡ ሲሆን ሙቀቱ አስጊ በሆነባቸው አካባቢዎች ሰዎች በተቻለ ከቤት እንዳይወጡ ከወጡም በቂ ውሃ እንዲጠጡ አለባበሳቸውን እንዲያስተካክሉና ኮፍያና የፀሐይ መነጽር እንዲያደርጉ ምክር ተላልፏል ስፔን ፖርቹጋል ጣሊያን ጀርመን ብሪታንያና ክሮሺያ ማስጠንቀቂያ ካወጡ ሀገሮች መካከል ናቸው ሮምና ሚላንን ጨምሮ 21 የጣሊያን ከተሞች በከፍተኛ ተጠንቀቅ ስር ሲገኙ በቱርክ ኢስታንቡል የእሳት ቃጠሎ መነሳቱ ይነገራል በከተሞቹ ከሙቀት ጋር የተያያዙ ህመሞች በ10 በመቶ ገደማ መጨመራቸው ሲነገር 34 ዲግሪ ሴንቲግሬድ የሙቀት መጠን የተመዘገበባት እንግሊዝም ያስቸኳይ ጊዜ የህክምና ቡድኖቿን በተጠንቀቅ አቁማ ውላለች ነው የተባለው የጀርመን መንግስት የሙቀት መጠኑ ነገና ከነገ ወዲያም 38 ዲግሪ ሴንቲግሬድ ስለሚደርስ ህዝቡ እንዲጠነቀቅ መክሯል የመንግስታቱ ድርጅት በበኩሉ ታይቶ ባልታወቀ ሁኔታ የሙቀት መጠን መጨመሩ መንስኤው ሰው ሰራሹ የአየር ንብረት ለውጥ ነው ብሏል ሙቀት ሲጨምር የባህር ጠለል ይጨምራል ጎርፍ ድርቅና የደን ቃጠሎ እየሰፋም በጤና የመኖር መብታችን አደጋ ላይ እንዲወድቅ አድርጓል ሲል አስጠንቅቋል ሰላማዊና ንጹህ አካባቢ እንዳይኖረን አድርጓል ነው ያለው የአየር ንብረት ለውጥን ለመከላከል በቂ ጥረት ካልተደረገም ሙቀቱ ከዚህም በላይ እየከፋ ሊሄድ እንደሚችል አስጠንቅቋል አሜሪካም ከኢራን ጋር የሚደረገው ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃት የመፈጸም ሐሳብ መተው እንዳለባት የኢራን ውጭ ጉዳይ ሚኒስቴር አስጠነቀቀ የውጭ ጉዳይ ምክትል ሚኒስትሩ ታክት ራንቺ የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈልግ በአደራዳሪዎች በኩል ለኢራን መግለጹን አስታውቀዋል ይሁን እንጂ እጅግ ወሳኝ ጥያቄ ሲሉ በጠቀሱት ንግግር በሚካሄድበት ወቅት የሚፈጸሙ ተጨማሪ ጥቃቶችን በተመለከተ አቋማቸውን በግልጽ አላሰፈሩም ብለዋል
ሰኔ 6 የተጀመረው የእስራኤል ወታደራዊ ዘመቻም ከ2 ቀን በኋላ በሙስካት ሊካሄድ የታቀደውን 6ኛ ዙር በዋናነት ቀጥተኛ ያልሆኑ ንግግሮችን እንዳይካሄዱ አድርጓል። አሜሪካም በ3 የኢራን የኒኩሌር ጣቢያዎች ላይ የቦምብ ጥቃት በመፈጸም በእስራኤልና በኢራን ጦርነት ውስጥ ቀጥታም ተሳታፊ መሆኗ ይታወሳል። ኢራን ለሰላማዊ ዓላማዎች ስትል የምትገልጸውን ዩራኒየም የማበልጸግ ዕቅዷን በተመለከተ በአቋሟ እንደምትጸና የሚናገሩት ምክትል ሚኒስትሩ ቴሄራን በድብቅ የኒኩሌር ፕሮግራም ወይም ደግሞ የኒኩሌር ቦምብ ለማዘጋጀት እየተንቀሳቀሰች ነው የሚሉ ክሶችን ውድቅ አድርገዋል። ኢራን ለምታካሄደው ምርምር መርሃ ግብር የኒኩሌር ቁሳቁስ እንዳታገኝ ተከልክላለች። ስለዚህ በራሳችን አቅም ላይ መተማመን ነበረብን ብለዋል። የአሜሪካው ጥቃት በኢራን የኒኩሌር ፕሮግራም ላይ ምን ያህል ጉዳት እንዳደረሰም ግልጽ አይደለም። ምክትል ሚኒስትሩ ይህንን በተመለከተም ትክክለኛውን ግምገማ መስጠት እንደማይችሉ ተናግረዋል። የዓለም አቀፉ አቶሚክ ኃይል ኤጀንሲ ኃላፊ ራፋኤል ግሮሲ በበኩላቸው ድብደባው ከፍተኛ ጉዳት ቢያስከትልም ሙሉ በሙሉ ውድመት አላደረሰም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአንጻሩ የኢራን የኒኩሌር ተቋማት ሙሉ በሙሉ ተደምስሰዋል ሲሉ መናገራቸው ይታወሳል። ግሮሲ ኢራን በወራት ውስጥ እንደገናም ዩራኒየም ማበልጸግ የመጀመር አቅም እንዳላትም መግለጻቸውን እናስታውሳለን። ኢራን ከዓለም አቀፉ የኒኩሌር ኃይል ኤጀንሲ ጋር ያላት ግንኙነት ከጊዜ ወደ ጊዜ እየሻከረ መጥቷል። ባለፈው ሳምንት ረቡዕ የኢራን ፓርላማ ኤጀንሲው ከእስራኤልና አሜሪካ ጋር ወግኗል በሚል ከተቋሙ ጋር የሚደረገውን ትብብር ለማቋረጥ እንቅስቃሴ መጀመሩ ይታወቃል። ይህ አዋዜ ነው። ታላቅ ጥምረት፣ ታላቅ ብስራት፣ ታላቅ መርታ ነው። አናንያና ጽጌሬዳ የጤና ማዕከላት ወደ ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ። ጽጌሬዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል። እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶችና የሕፃናት የሕክምና ማዕከላችን ከጽጌሬዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌሬዳ አናንያ የእናቶችና የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል